አንተ የትኛው ነህ? በመጀመሪያ ዲኖሚኔሽን የትኛው ነው? እኔ አሁን ሪል ፕሬዘንስ ላይ አምናለሁ። የትኛው ዲኖሚኔሽን? እኔ ሙሉ ወንጌል ነው የምከታተለው። ፔንቴኮስታል ሪፕሬዘንት ታምናለች? ያው ኦፍ ኮርስ መጽሐፏ አውጥተህ ልታሳየን እንችላለን? ኦኬ አንተን ያደረገውና ኖ አሁን ፔንቴኮስታል ከሆንክ ሙሉ ወንጌል ከሆንክ እኛ መጽሐፉ አለን እንግዲህ ከዚህ በፊት አቅርበነዋል፣ የእምነት መግለጫዋ እዛ ላይ አውጥተህ ልታሳየን እንችላለን? ኦኬ ፔንቴኮስታል እኮ እንትን አይደለችም፣ ኮንፌሽናል አይደለችም እኮ በስኮላር ደረጃ አለ። ሪል ፕሬዘንስ በስኮላር ደረጃ ፔንቴኮስታል አያምንም። ሪል ፕሬዘንስ የሚያለያየን እኮ ስፒሪቹዋል ኦር ፊዚካል ኦር ስፒሪቹዋል የሚለው ነው እንጂ ሪል ፕሬዘንስ አይደለም እኮ። እሱ ሞድ ኦፍ ፕሬዘንስ ነው የሚባለው። ሞድ ኦፍ ፕሬዘንስ አይደል እንዴ የሚያለያየን? ሪል ፕሬዘንስ ማለት እውነተኛ የጌታ ስጋና ደም ነው፣ ኦራሊ እንደዚህ በጥርሴ አኝኬ የምወስደው የጌታን ስጋ ነው ብሎ ማመን ማለት። አይ ሪል ፕሬዘንስ ማለት ጌታ እንዴት ይገኛል የሚለው አይደል እንዴ? እሱ ሞድ ኦፍ ፕሬዘንስ ነው። እሱ ሞድ ኦፍ ፕሬዘንስ አይ ነው። ግን ሪል ፕሬዘንስ ማለት ጌታውን በመካከላችን እኛ በስፒሪቹዋል ይገኛል ብለን አይደል ምናምነው? ግን አንተን አልከው አምታታው። እሱ ሞድ ኦፍ ፕሬዘንስ አልኩ እኮ። አሁን ሪፎርምዶች በስፒሪቹዋል ነው የሚገኘው ይላሉ። እኛ ደግሞ ጌታ በነፍስ በስጋ በደም በዲቪኒቲው ይገኛል፣ ኢን ዊዝ እና አንደር ይገኛል፣ በህብስቱ በወይኑ ብለን እንላለን። ያ ሞድ ኦፍ ፕሬዘንስ ነው የሚባለው። ሪል ፕሬዘንስ የሚለው ግን ያ እውነተኛ ስጋ ነው፣ እውነተኛ የጌታ ደም ነው ብሎ መውሰድ ማለት ነው። መውሰድ ስል መናገር ብቻ አይደለም፣ ኦራሊ እውነተኛ ነው ብሎ ካመነ ለኃጢአት ስርየት ነው የጌታ እራት ብሎ ያምናል ማለት ነው። ይሄ በዚህ ነው የሚለይ። ህይወትን አገኝበታለሁ ለመዳን ነው የኃጢአትን ስርየት አገኝበታለሁ ብሎ ካመነ አንድ ሰው ሪል ፕሬዘንስ አማኝ ነው ማለት ነው። ከእኛ እኮ ውሸተኛ ነው ብለን አይደለም የምንወዘው። አሁንም የጌታ ስጋ ነው የጌታ ደም ብለን አይደለም የምንወዘው። ይህ ሐሰተኛ ነው ወይ ውሸተኛ ነው ብለን አይደለም የምንወዘው፣ ወይ ሌላ ነገር ብለን አይደለም የምንወዘው። ሁላችንም ስንቀበል እኮ እንደዛ ብለን መጽሐፍ ቅዱስ ተነበው እንደዛ አድርገን ነው የምንወስደው። አሁን ኦልሬዲ ዲቢትብል ነው፣ ግን ስለሱ ለማውራት ልጠይቅ፣ የጌታ ስጋና ደም ለኃጢአት ስርየት ነው ብለህ ታምናለህ? ኦኬ አይ እኔ የጌታ ስጋና ደም የኃጢአት ስርየት ነው ብዬ አላምንም። ምክንያቱም የኃጢአተኛ አይቅረብ ስለሚል ኃጢአተኛው አይቅረብ ይላል እኮ ጭራሹን ወደ ጌታና ወደ ስጋ። ሰው ከኃጢአት መታነጽ አለበት፣ ታጥቦ ወደ ጌታ ስጋና ደም መቅረብ አለበት ይላል መጽሐፍ ቅዱስ ራሱ። እናንተም እንደዛ ብላችሁ ነው አይደል የምታስተምሩት? ኃጢአተኛ ዝም ብሎ ይቀበላል እንደ ጌታ ስጋና ደም? እሱ ሌላ ነው። እንዴት አድርገን እንቀበል ነው እሱ ሌላ ነው። አሁን እኔ እያልኩ ያለሁት ራሱ ህብስቱና ወይኑ አፍተር ወርድ ኦፍ ኢንስቲትዩሽን ኮንስክሬት ከተደረገ በኋላ ኮመን ብሬድ አይደለም፣ ኮመን ወይን አይደለም ነው በቃ። ኦኬ በዛም በዚህም አሁን ሪል ፕሬዘንስ አታምኑ ለምትለው ማስረጃ ቅርበህ እንትን ብትል አሪፍ ነው። ቆይ እንደዚህ እናድርግ አንዴ። ካዱሼ እናንተ ቸርች ህፃናት ይጠመቃሉ? አይጠመቁም። መካነ ኢየሱስ ህፃናት ታጠምቃለች? ኦፍኮርስ ያ በህፃናት የተጠመቀ ወደ እናንተ ቸርች ብሄድ ሳይጠመቅ አባል መሆን ይችላል? እሱን አላውቅም እኔ። ስለዚህ ብዙ ከኦርቶዶክስ የመጣ ከሆነ ሳይጠመቅ አባል አይሆንም። ከመካነ ኢየሱስ የመጣ ሲጠመቃል? ከመካነ ኢየሱስ እኔ እንጃ ስለሱ እውቀት የለኝም፣ ግን ከኦርቶዶክስ የመጣ ሁሉም ይጠመቃል። ከመካነ ኢየሱስም የመጣ ይጠመቃል። ኧረ አይጠመቅም። እናንተ እኮ ከሀገር ውጭ ስላላችሁ ኢትዮጵያ ውስጥ ምን እንዳለ ብዙ ኮንሲደር ስለማታደርጉ እኮ ነው። ከኢትዮጵያ እኮ ነው የመጣ ነው። ካዱሼ ከኢትዮጵያ ነው የመጣ ነው። ያው ጀስት ኢትዮጵያ ውስጥ ነው ያለው። እኛ ከልጅነታችን ጀምሮ እዛ ቸርች ውስጥ የነበርን ነን። እንኳን እሱ አይደለም አንድ የመካነ ኢየሱስ ወንድ ወይም ሴት ከሙሉ ወንጌል ማግባት ብትፈልግ ወይም ቢፈልግ እዚህ ፓስተር የሙሉ ወንጌል ፓስተር ነው የተናገረው፣ ሌሎችም ሰዎች ወደ ሙሉ ወንጌል ሳይጠመቅ ሙሉ ወንጌል አባል ሳይሆን አያገባም ሁሉ። ይሄን ያህል ነው ልዩነቱ ያለው። ለምንድን ነው ሲባል የኛ ጥምቀት ለእናንተ ቫሊድ አይደለም ስለምትሉ ነው። አየህ ቫሊድ ማለት እንደዚህ ነው። እንደዛ አይደለም። አይ ቲንክ የሚያምነው ስለማታውቅ እኮ ሄደህ ትጠይቃለህ። አንድ ብለን አይደል በእንትን ምንድን ነው
አንድ ዶክትሪን ሰርተ በእንትን ምን ነው የሚባለው ስም ነርሱ በካውንስል እንትን እያለን አንድ ነን ቢባልም አንድ የሆንባቸውና ያልሆንባቸው ነገሮች አሉ። ስለዚህ አሁን አንተ ጋር ማየው መሰለህ እንደገና ትንሽ ማወቅ ምንድነው አንድነታችን ምንድነው ልዩነታችን የሚለውን ነው። ግን ከአንተ የወሰድኩት አንድ ጥሩ ነጥብ ምንድነው መካነ ኢየሱሶች እዚህ ሉተራኖች የግል ስድብ ከእናንተ ሲወጣ ሰምቼ አላቅም። ቪዲዮ ለጥፋችሁ ስትናገሩ አላቅም። ይሄ ምስክርነት ነው። ቴንኪው እናመሰግናለን። ሁለተኛ ግን አሁን እኛ ጋር እንደዚህ ቤት ከፍተህ ስታወራን ለምሳሌ ህፃናትን የሚያጠምቁ አልዳኑም ወይም ደግሞ ህፃናትን ወደሚያጠምቁ ወደ መካነ ኢየሱስ ሉተራን አዲስ የሚያምን ሰው ከመጣ አልክም ማለት ትክክል ነው ብለህ ታስባለህ? ይቅርታ ጥያቄን አልሰማም፣ ድገምልኝ። ይቅርታ። ለምሳሌ እኛ ህፃናትን እናጠምቃለን። አንድ የሆነ ከፔንቴኮስታል ቸርች አንድ ሰው መጥቶ ህፃናት ወደሚያጠምቁበት ቸርች ሰው አልሰድም አልልክም ቢል ትክክል ነው ብለህ ታምናለህ? ትክክል አይደለም። እንደዛ ሲጀመር ብሎ ማንም ይልለም። አሁን ግን እናንተ እኮ ችግራችሁ መሰል ከአንድ ግለሰብ ተነስታችሁ ነው ያን ሁሉ በቃ ሁላችሁም እንደዚህ ናችሁ ብላችሁ ኮንክሉድ የምታደርጉት። ያ ደግሞ ትክክል አይደለም። አሁን ለምሳሌ ለአንተ የተናገርኩት ምን አለ መሰለህ፣ እናንተ በህፃንነቱ የተጠመቀን ሰው ወደ ሙሉ ወንጌል አንድ መካነ ኢየሱስ ወይም ሉትራን ወደ ሙሉ ወንጌል ቢሄድ አንተ ስለማታውቅ ነው እንጂ ቤተክርስቲያኒቷ እንደገና ታጠምቃለች። ይሄ መስት ነው፣ የቤተክርስቲያኒቷ አሰራር ነው። አንደኛ እሱ ነው። ቅድም ከብራዘር ዴቭ ጋርም ስትነጋገር ነበረ። እኛ የሌላን ሰው ቫሊድ ነው ቫሊድ አይደለም እያልን እንትን የምንሰጥበት አይደለም። የእኛ ግን እንደዚህ ነው። አሁን ቅድም ስትከራከር ነበረ። አሁንም የእናንተን ነገር የእናንተን ትምህርት በትክክል አላወቅም። ስለዚህ የእናንተ ልጆች ወይም የእናንተ ቤተክርስቲያን ፓስተሩ ጋር ወይም አስተማሪ ጋር ሄደ ይሄንን ነገር በደንብ ጠይቅ፣ በደንብ ያለዚያ እኛ የምናስተምረውን ደግሞ ሌላ ጊዜ መጥተህ በደንብ መሳውቅ እንችላለን። ምን መሰለህ፣ እኔ ችግር የለውም የራሴን ዶክትሪን አውቄ ነው የራሴን ትምህርት የሚከታተለው እና ስለማታውቁት እናንተ አሁን እንደዚህ ይመስላችኋል እና ሁላችንም የራሳችሁ ብቻ አስተምሩ ብዬ ነው። ሊጨርስ ቫሊድ አይደለም የሆነ ነገር አይደለም በቃ ጠረጴዛ ከሌለች ቤተክርስቲያን አትባሉም ከማለት የራሳችሁን ትምህርት ብቻ አስተምሩ። እስቲ ሙሉ ወንጌልን ጠረጴዛ ከሌላት ቸርች አትባልም ያለ ሰው አለ? አንተ ብለሃል። አንተ አሁን ሙሉ ወንጌል ብዬ አይ ብቻ ጠረጴዛ ከሌለ አንድ ቤተክርስቲያን ስለዚህ ሳትጠራ አቤት ነው ያልከዋ እንዴ? ሳትጠራ ለምን እዚህ ፕላትፎርም ቃል በቃል እኮ ስም መጥራት አይጠበቅብህም እኮ። ስለዚህ አንተ ሳትጠራ እንደዛም ካልኩ ደግሞ መተህ አኬ ምንድን ነው ያልከው አስተምሬ አሁን እዚህ ቤት ከፍቼ the table of the Lord የሚለውን ምን ማለት እንደሆነ ለምን እንደዛ እንዳልን ምናምን ተናግሬ ያለው የዛን ቀን ላትኖር ትችላለህ። ግን የቤተ ክርስቲያንን ስም ጠቅሰን እዚህ የተናገርነው ነገር የለም። እኛ የቤተ ክርስቲያን ስም ሳንጠቅስ አቤት ብለህ ነው የመጣኸው። አንድ እኛ ግን ቀንና ሌሊት መካነ ኢየሱስ ሉትራን በየቤቱ ተከፍቶ ወገባችን ሲደበደብ አለን ይኸው እስከ ትላንት ድረስ። ዛሬም ሊኖር ይችላል የሆነ ቤት ይሄኔ ማንም አባከና የሚል የለም ማንም። ግን እኛ እሱ አይደለም የሚያስጨንቀን። አሁን እኛ በዚህ ወላፈን ውስጥ ሁሉ ትምህርታችንን አስተምረን አሳውቀን መቀጠል ነው። ስለዚህ አሁን አንተ ቅድም ሁለት ነገሮች ከዴቪድ ጋር ከብራዘር ዴቭ ጋር አንስተሃል። ሪል ፕሬዘንስ የሚለው ራሱ በትክክል የተረዳ አይመስለኝም። ስፒሪቹዋል ፕሬዘንስ ማለት በትክክል የተረዳ አይመስለኝም። የህፃናት ጥምቀትን አሁን በጠየቅኩ ጊዜ እንኳን የእናንተ ቲሸርት ታስጠምቃለች አታስጠምቅ ሲባል እናንተ ውጭ ስላላችሁ ነው እንጂ ችግር የለም ብለኛል። ግን አይደለም ሄደህ ቸርች ሄደህ ፓስተሩን ወይም ደውለህ የምታውቀው ሰው ካለ ወይም ሌላ የምታውቀው ጓደኛ ካለ ወይም እዚህ ፕላትፎርም ላይ የምታውቃቸው ሰዎች ካሉ በቅርብ የምናውቀው ሰው ለምሳሌ ሲስ መካነ ኢየሱስ ነው የተጠመቀው። ወደ ሙሉ ወንጌል ሲሄድ ደግሞ ተጠምቋል። ለምንድነው የተጠመቀው? መካነ ኢየሱስ በህፃንነቱ ስለተጠመቀ ወደ ሙሉ ወንጌል ሲቀላቀል ተጠምቆ ነው የተቀላቀለው። ሲስ ራሱ ምስክር ነው ማለት ነው። ሰው ሳይጠመቅ አይቀላቀልም።
እኔ ከመካነ ኢየሱስ ብቻ እሱን ነገር አላውቅም። በእርግጥ ግን በቃ አላውቅም ማለት በጣም ጥሩ ነገር ነው። አሁን በቃ እንግባባለን። እኔ እኮ እሱን እኮ ነው የምላችሁ። እናንተንም አሁን ኦልሬዲ የእኛን የራሳችሁን ማስተማራችሁ አሪፍ ነው። የራሳችሁን አስተምሩ፣ እኛም እየተማርን ነው። ግን ወደ ጎን አታደርጉ። በቃ ወደ ጎን እኮ ይኸውልህ የእኛ ስናስተምር ትዝ ይልሃል። አንድም ሰው ወደ ጎን እዚህ ፕላትፎርም ላይ የሆነ ቸርች ጠርቶ ሙሉ ወንጌል እንደዚህ ናት፣ መሰረተ ክርስቶስ እንደዚህ ናት ያለ ሰው አለ ካለ እኛ ይቅርታ እንጠይቃለን። እዚህ አንድ ሰው ግን ስናስተምር እኛ አሁን ራሱ ቅድም ጠረጴዛ ምናምን ብላ በዛ ተነስቶ ራሱ ስንት ተደብድበናል። ግን እኛ መልሰን ምላሽ አልሰጠንም። እኛ እኮ ስንናገር ትምህርታችንን ስንናገር አሁን ብራዘር ዴቭ ስለ ቅዱስ ቁርባኑን ሲያወራ የቤተክርስቲያን ስም አልጠቀሰም። ግን ያው ያልተጠሩ ሰዎች እኛን ለመንካት ነው ተብሎ ተነሳ። ሌሎችም ደግሞ እንደዚህ ነው እየሆነ ያለው እንጂ እኛ ወደ ጎን ለምን ተኩሳለን? እኛ ወንድሞቻችን ናቸው እንደሄደን እኮ እናመልካለን፣ አብረን ነው የምናመልከው። ግን ትምህርቶቻችን ደግሞ በዚህ በኩል ደግሞ እንለያለን። ይሄ ትምህርት ለእኛ ቤተክርስቲያን ቫሊድ አይደለም። በቅዱስ ቁርባን ላይ ያለው አመለካከት ለእኛ ቤተክርስቲያን ቫሊድ አይደለም። በህፃናት ጥምቀት ላይ እናንተ አታጠምቁም፣ እኛ እናጠምቃለን። ለምንድን ነው የምናጠምቀው? ይሄ ነገር የቤተክርስቲያናችን እምነት ነው፣ ታሪካዊ ነው። በቤተክርስቲያን በጥንቷ ቤተክርስቲያን ያለ ነው፣ መጽሐፍ ቅዱሳዊ ነው፣ አባቶች ያስተማሩት ነው ብለን እንቀበላለን። አይ ደግሞ እናንተ እንደሱ አይደለም ያመነ የተጠመቀ ነው የሚለው ህፃን ልጅ እንደዚህ ስለማይናገር ኦኬ፣ ይሄ ልዩነት አለ። ለዚህ ነው ፔዶ ባፕቲዝም ክሪዶ ባፕቲዝም እየተባለ በሁለት እንትን የሚደረገው። እና ካዱሼ አንተ አሁን ምንድነው ማድረግ ያለብህ? ሌላም ጓደኛ ካለ ደውለ፣ ሌላም ቀን እዚህ ፕላትፎርም ላይ የተለያዩ ወንድሞች አሉ፣ ገብተህ እኛ እንደዚህ ሪባፕታይዝ እናደርጋለን ወይ? አና ባፕቲስት እኮ የተባለው ለዛ እኮ ነው። አና ማለት እኮ እንደገና ማለት ነው። ባፕቲዝ ማለት መጥመቅ፣ እንደገና አና ባፕቲስት ማለት አና ባፕቲስት ማለት አና ማለት እንደገና፣ ባፕቲስት ማለት የሚያጠምቁ እንደገና የሚያጠምቁ ማለት ነው። ስለዚህ ይሄንን ነገር ትምህርትን ማወቅ ጥሩ ነው። ለአንተም ያለበት ቸርች ያለበትን ዶክተሪን ማወቅ ጥሩ ነው። የግድ ግን የእኛንም ማወቅ እኔ ደግሞ የአንተንም ስለማወቅ አሁን እኔ ኮንፊውዝድ አልሆንም በአንተ በወንድምነት በጥሩ መንፈስ ለማውራት ነው የምፈልገው። ምክንያቱም አንተ ያላወቅከውን ነገር ለማሳወቅ ግዴታ አለብኝ። እኔ የማላውቀውን ነገር ደግሞ ማሳወቅ ግዴታ አለብኝ። ግን አሁን አንተ ያልከውን ነገር አውጥተህ አሳየኝ ብለኝ አታሳየኝ። ግን ምንድነው ማድረግ ያለብህ? ወደኋላ መለስ ብለህ ሌሎች ወንድሞችን ደውለህ ሌላ ቀን እንደዚህ ፕላትፎርም ላይ ስትገባ ገብተህ እኔ ሙሉ ወንጌል ነኝ እንደዚህ ተብሎ ነበረ፣ ሙሉ ወንጌል እንደገና ታጠምቃለች ወይ ከመካነ ኢየሱስ የመጣ ብለህ ጠይቅና አዎ ይሉሃል። አይ አያጠምቁም ካለ ያን ሰው እኔ ስገባ ወይም እንደዚህ ጋር ያሉ ወንድሞች ሲገቡ ሌላ ቀን ይዘህ መተህ እንነጋገራለን። እንደገና ማያጠምቁ ከሆነ እሰየው ነው የምንለው። በቃ አንድ ለውጥ ተገኘ በዚህ ምድር ላይ። እኛ እኮ ዓላማችን ተመሳሳይ አንደርስታንዲንግ ቢኖረን ደስ ይለናል። የሚታዩ ለውጦች ቢኖሩ ደስ ይለናል። አሁን ለምሳሌ ወንድማችን ዴቭ በቅዱስ ቁርባን ለኃጢአት ስርየት ይሆናል ስትል አይሆንም አልክ። እኛ አሁን በጥምቀት ድነትን እናገኛለን ያለን፣ የኃጢአት ስርየትን በጥምቀት ውስጥ እናገኛለን ያለ። አሁን ይሄን በጠይቅህ ምንድን ነው የምትለኝ? እስቲ ካዱሻ ንገረኝ። በጥምቀት ድነትን ታገኛለህ? እናንተም እኮ ድነት እናገኛለን ስትሉ እኮ ሌላ አዲስ ድነት አይደለም እኮ። አየህ መጀመሪያ ካገኛችሁት ውጭ የሆነ የጎደለ አሁን የእኛን አይደለም የሆነ ሰው አስታወስን። የሆነ ሰው ችግር የለውም ማለትንተና እናንተ አሁን ሌላ አዲስ ድነት አዲስ የሆነ የጎደለ ነገር እንትን እንላለን እያላችሁ ነው። ድነት እናገኛለን ስትሉ ብቻ ምንም እንበል በቃ ጸጋ የምንቀበልበት አይ ምንም እንበል። ግን እኛ አሁን 3 4 5 ድነት የለኝም ብዬ እኮ ነው የማምነው። አንዴ ድኛለሁ በቃ ይሄንን ነው። አዎ ይሄ ያንተ እምነት ነው፣ ቤተክርስቲያን የምታስተምረው እምነት ነው። እኛ ደግሞ ያ በእምነት ያገኘነው ድነት በጥምቀትም እናገኘዋለን፣ አፕላይ ይሆንልናል ብለን እናምናለን። ጥምቀትን በድነትን እንወስደዋለን። ቅዱስ ቁርባንንም ለኃጢአት ስርየት፣ ለድነታችን፣ ለእምነታችን ጥንካሬ ብለን እንወስደዋለን። እኔ ደግሞ ማምኖ ምን መሰለህ? እኔ ማምኖ አንድ ሰው ድኛለሁ ብሎ ካልተጠመቀ የጌታ እራትን የማይወስድ ከሆነ አይድንም ብዬ ነው ማምኖ። አልዳንም ብዬም ነው ማምኖ። አየህ
የቃላት ልዩነት ነው እንጂ እኮ ምን መሰለህ የቃላት አይደለም የአገላለጽ ልዩነት ነው ባይዞ የአገላለጽ ልዩነት በቅዱስ ቁርባን ኃጢአት ይሰረያል። ኦኬ ኃጢአት ይሰረያል። ኦኬ መጽሐፍ ቅዱስ እኮ ቃል በቃል ኃጢአተኛ ይውሰድህ ይላል እኮ ቃል በቃል እና ያን ጥምቀት ለኃጢአት ስርየት ነው። ኦፍኮርስ የኢየሱስ ክርስቶስም እየጠራ ከተጠመቅ ኃጢአት ስርየት ነው። ስለዚህ ሙሉ ወንጌል ጥምቀት ለኃጢአት ስርየት ነው ብላ ታምናለች። አይ በስሙ የኃጢአት ስርየት አለ ብላ ታምናለች። በክርስቶስ ስም በጥምቀት ነው ያልኩት። አሁን እኮ ይሄ ነው በጥምቀት የኃጢአት ስርየት አለ ብላ ታምናለች። በክርስቶስ በኢየሱስ ስም ጥምቀት የኃጢአት ስርየት አለ ብላ ታስተምራለች። ከፈለግ ላሳይ ይችላለሁ። እስቲ አሳይ። ሙሉ ወንጌል በጥምቀት የኃጢአት ስርየት ይገኛል ብላ እንደምታምነው። በጥምቀት አይደለም በኢየሱስ ክርስቶስ ስም ከመጽሐፍ ቅዱስ መጀመሪያ ላሳይ፣ ከዛም በኋላ ሙሉ ወንጌልም ላሳይ። በኢየሱስ ክርስቶስ ስም አይደለም። እኔ እኮ ይኸውልህ መካነ ኢየሱስ ሉትራውያን በጥምቀት ድነትን እናገኛለን ብለው ያምናሉ። በኢየሱስ ክርስቶስ ስም ምናምን አይደለም አሁን እያልኩ ነው። በጥምቀት ከዛ በኋላ እንዴት ምን ማለት ነው የሚለውን ማስረዳት ይቻላል። ግን በጥምቀት ድነትን እናገኛለን፣ የኃጢአት መታጠብቅን እናገኛለን ብለን እናምናለን። ኦኬ አሁን ምን መሰለህ አሁን ኦልሬዲ አሁን በክርስቶስ ኢየሱስ ስም የኃጢአት ስርየት አለ ከተባለ ነው በየቀኑ የኃጢአት ስርየት ባይዞ እኛ ማግኘት አለብን። አየህ አንዴ አሁን እሱን አይደለም እሱን አታስረዳኝ አንተ። በእናንተ አሁን እኮ አንተ ኤክስፕሌን እያደረክ ነው። ኤክስፕሌን አታርግልኝ። እናንተ በጥምቀት የኃጢአት ስርየት ይገኛል ብላችሁ ታምናላችሁ? እየመለስኩልህ እኮ ነው። በኢየሱስ አዎ ወይስ አይደለም ነው? አዎ ወይም አይደለም ነው እኮ መልሱ። ጥምቀትን ነጥለህ የኃጢአት ስርየት አለ ብለህ ካልከኝ ውሃ ብቻ ምንም ኃጢአት ስርየት አይሰጥም ብዬ ነው የምልህ። ግን የኢየሱስ ክርስቶስ ስም እየጠራ ውሃ ውስጥ ገብተህ ከወጣ የኃጢአት ስርየት አለ ብዬ ነው የምልህ። የጌታ እራት ራሱ ኃጢአተኛ ሰው አይውሰድ የሚል እስኪ የት ክፍል ነው የተጻፈው? ካዱሽ አንደኛ ቆሮንቶስ አውጣ ምዕራፍ ስንት ላይ ነው? እስኪ እናውጣ ለፖስትላችሁ። ኦኬ ቆይ ላውጣ። ኃጢአተኛ ሰው አይውሰድ የሚል እስኪ ነው። ቆይ ያውጣ ነው ካንዴ ቃል በቃል ታሳየናለሽ። ምዕራፍ 11 ቃል በቃል ነው። ቃል በቃል ታሳየናለሽ። አንወርዝ ሳይገባው ሳይገባ ምናምን እሱ አይደለም። እና ምን ማለት ነው? ሳይገባው ኖ ኃጢአተኛ ሰው አይውሰድ የሚል ሳይገባው እሱ የራሱ የሆነ ብቻ። ኦኬ ፍችልኝ። እሺ ዴቪ ያስረዳልሽ። ሳይገባው ዴቪ አያስረዳም፣ እኔም አላስረዳም። አንተ ያልከው ኃጢአተኛ ሰው አይውሰድ ይላል ቃሉ ብለህ ስለደጋገምከው ነው። ሳይገባው ሳይገባው እሱ ሌላ ነው። ግን ቃል በቃል አምጣልኝ። ሳይገባው ማለት ምን ማለት ነው? መልሽልኝ አንቺ መጀመሪያ። አይ መጀመሪያ አይደለም ብለሽ ካልሽ እኮ መመለስ ኃጢአተኛ ሰው አይውሰድ ይላል። እኔ ሳይገባው የሚለው ነው። ንስሐ ያልገባ ኃጢአተኛ አይውሰድ ብዬ ነው የምተረጉመው። ደግሞ ሌሎችም እንደዛ ብሎ ነው ያስተማሩኝ። እናንተ እንደዛ አይደለም ብላችሁ ካላችሁ የራሳችሁን ማሳየት ትችላላችሁ። ሌላ ትርጉም አለው እንደዚህ ብላችሁ ካላችሁ። እሺ ሳይገባው የሚል እስኪ እንዴት ነው የምትረዳው አንተሽ? የጌታን እራት ያልተረዳ የጌታ ስጋና ደም ያልተረዳ ያልተገናዘበ እንደገና ደግሞ ኃጢአተኛ ሰው ከበላ ለሁሉም የሚበላው ነው የሚለው መጽሐፍ ቅዱስ። ኃጢአተኛ ሰው አይውሰድ ይላል። አሁንም ወደዛ ነው አይምሮህ ላይ ያለው እሱ ስለሆነ ማለት ነው። ስለዚህ ወደ ቅዱስ ቁርባን የሚቀርቡ ሰዎች ሁሉ ጻድቅ ናቸው እያልክ ነው? ንስሐ ገብቶ ነው የሚወስዱት ነው የእኔ ሀሳብ። ንስሐ ገብቶ አሁን እኮ ስንት ጊዜ ነው የምትቀያይረው? አየህ ካዱሽዬ፣ አሁን ኃጢአተኛ ያውሰዱ አልክ። ቦታው ኃጢአተኛ አይልም። የማይገባው ወይም ንስሐ ያልገባ ሰው እኮ ነው እያልኩ ያሉት። አሁን ንስሐ ያልገባ ሰው ምናምን አሁን ወደዛ ቅድም ግን ስትናገር ኃጢአተኛ ያልሆነ ሰው ምናምን ነው። ኃጢአተኛ ያልሆነ ሰው የሆነ ሰው እንዳይወስድ ብለህ ነበረ። እሺ የሚወስዱት ጻድቅ ናቸው ስለ ደግሞ አይ ጻድቅ ስለሆኑ ሳይሆን ንስሐ ለገቡ ሰዎች ነው አልክ። አሁን እኮ የምንይዘው ቦታ ጠፋን። ይህንን ለዚህ ነው ግልጽ የሆነ ትምህርት የሚያስፈልገው። እረዳለሁ፣ ሀሳቡን ይዘሃል ግን በደንብ እምነትን ለዚህ ነው እኛ ቤት ከፍተን የምናስተምረው። በአንተ እንትን አንልም። ብዙ የእኛም ወንድሞቻችን እኛም ራሳችን ገና እየተማርን ማወቅ ያለብን ብዙ ነጥቦች አሉና በደንብ ቁጭ ብለን ንክስ አድርገህ መማር አለብህ። አየህ አሁን እስካሁን የምንጠይቀህ ነገር ግልጥ ያለ ነገር ልትነግረን አልቻልክም። ከአንዱ ወደ አንዱ ነው እየሄድክ ያለው። አሁን ለምሳሌ በሙሉ ወንጌል ሰው
በጥምቀት የኃጢአት ስርየትን ያገኛል። እንዴት ያገኛል ምናምን አለም ያገኛል የሚለውን ይሄንን አይቀበሉ። ከዚህ ጋር ሙሉ ወንጌል ሰው ካለ ወደ ላይ መጥቶ በጥምቀት የኃጢአት ስርየት እናገኛለን የሚል ካለ መምጣት ይችላል። በቅዱስ ቁርባን ሪል ፕሬዘንስ ነው የምንጠጣው ወይም እውነተኛ ደም ነው የምንመገበውም ህብስት እውነተኛ ስጋ ነው የሚል ካለ መጥቶ ከላይ ማስረዳት ይችላል። አያንተ እንዳልከው አይደለም ልዩነት አለን ስንል እንደነዚህ አይነት ታላላቅ ልዩነቶች አሉ። ምንም እንኳን በአብያተ ክርስቲያናት ህብረት በአምስቱ ሶላዎች በአንዳንድ ነገሮች ግን ትንታኔው ላይ ፍቺው ላይ አንዳንድ እንትኖቻችን ላይ በጣም እንለያያለን ለማለት ነው። ልዩነታችን ሞድ ኦፍ ፕሬዘንስ ላይ ነው ወይስ? ቆይ አንዴ አስቼ ይንገርህ። በቃ አስቼ አይደለም። አይ የስኮላሮችን ጽሁፍ ከፈለግ ላሳይ። እስከዛ አዘጋጀው፣ የስኮላሮችን ጽሁፍ አዘጋጀው። ካዱሽ አስቼ አማኑኤል ነኝ ሲል ስለምሰማው ያው ተመሳሳይ ነው ከሙሉ ወንጌል ጋር። የሙሉ ወንጌልም ያውቀዋል አስቼ። ከአስቼን ጠይቀው ከተመቸው ማለት ነው። አይ አንቺ ጨርሺ ከሱ ጋር አንቺ አስረጅው ለልጅው ስለምን ስለ ጌታ አራት አይ ከሱ ጋር ጨርሰዋል። እኔ እንኳን ሌላ ነው የገባሁት። ኦኬ ሌላ ማለት ሌላ አዲስ ርዕስ አይ አይደለም። በዚህ ሆኖ ቅድም በተወያያችሁበት ነው። አሁን ከወንድማችን ጋር እያወራችሁ ባላችሁት እንጂ ሌላ አዲስ አይደለም። ጀስት ሺ ደህና ደር ተባረክ። ጀስት ያ መውረድ ትችላለህ። ደህና ደር። አይ በቃዋል ነው። ያ እሺ ያስቲ አይ ጥሩ ነገር ነው። እንግዲህ መቼስ እኔ አሁን 30 ዓመት በእግዚአብሔር ቤት ውስጥ እንደቆየ ሰው እንደ አዲስ አላወራም፣ ግን ስላካሄድ ብቻ ነው። አሁን ከዴቭ ጋም ከአኬ ጋም ትምህርትን ማስተማር በጣም ተገቢ ነገር ነው። ሁሉም ሰው የየእንትኑን ያለበትን የአብያተ ክርስቲያናት የቸርቹን ማለት ነው። በአብዛኛው ደግሞ በተለይ የምንስማማበት ቀጥሎ ደግሞ በአንድ ነገር ላይ የተለያየ አይነት አመለካከት ያለንን ጎን ለጎን እያደረጉ አስቀምጠው ማስተማር ምንም ተገቢ ነገር ነው፣ የሚደገፍም ነው። ያንን ትምህርት ግን ስናስተምር የዚህኛው ትክክል አይደለም በሚል ትምህርት ግን አለማስተማር አይቻልም ወይ? እንደ ምሳሌ ለማስረዳት የሉትራን ስለ ሳክራመንት የምታስተምረዋለ ስለ ጌታ እራት። የጌታ እራት በሉትራን ከአባቶችን በወሰር ነው እንዲህ ነው ብሎ ማስተማር አይቻልም ወይ? የነሱ ቫሊድ አይደለም ብሎ ከጎን ማስቀመጡ እንትኑን አያመጣም። አሁን ለምሳሌ ልጅም ሲጠይቅ የነበረው የዚህ አይነት ነገር ስለነበረ ይሄኛው ቫሊድ ነው ይሄኛው ቫሊድ አይደለም እያለን ከማለት ይልቅ የሁለቱንም የተለያዩ የቴዎሎጂ መጽሐፎች ላይ እንደሚቀመጠው ካቶሊኮች እንዲህ ይላሉ፣ ሉትራኖች እንዲህ ይላሉ፣ ደግሞ እነ ጆን ጋልቪን ላይ ያሉት ደግሞ እንዲህ ይላሉ ተብሎ ማስቀመጥ አይቻልም። በእንዲህ መልክ ቢቢ መልካም ዴቭ እንትን ግን እኔ አንተን የምትመልሰው ግን አስቼ ቡክ ኦፍ ኮንኮርድ ታነብየለ እንደ መጽሐፈ ስምምነት ይህንን ያምናል፣ እንደዚህ የሚያምኑት ግን አይቀበልም ይላል። አይቀበሉም እንደዚህ የሚያምኑትን አይቀበሉም ብሎ ይላል እኮ ቡክ ኦፍ ኮንኮርድም ማለት ነው። ታነበኮ ነው ይላል። ግን ወቅት አለው አገባሽ። አሁን ያኔ ተነስቶ የነበረውን የሚታወቅ ነው በወቅቱ የነበረው ማለት ነው። በወቅቱ የነበረው በአብዛኛው ደግሞ ይሄ ቅድም ዴቭም ሲናገር ነበረ ለክርክር ለቴዎሎጂ ክርክር ተብሎ ዲፌንድ ለማድረግ የተጻፈ ነው መጽሐፉ። ለዚህም ነው ጥልቅ የሆነው ከያቅጣጫው በዚህም ቢመጣ አንድ ነገር ለዛ የተዘጋጀ ነው ያኛው ማለት ነው። አሁን ግን ወደኛ ስትመጪ በምንስማማበት በአንድ ጥላ ውስጥ ሆነን
በእይታሽ ደግሞ ኦኬ እናንተ እንዲህ ነው የምትሉት የሚለውን ያንን የስተት ትምህርት ነው ብለን በማንልበት ሁኔታ ላይ ምንስማማበት ደግሞ አንድ ላይ ልንሄድ እንደዛ ነው ኢትዮጵያ ውስጥ ያለው። በተራው እንግዲህ እኛ ማውራት የምንችለው ኢትዮጵያ ውስጥ ስላለው ነገር ስለሆነ በዛ አይነት ጉዳይ ነው አሁን ዴቪን የምጠይቀው እንጂ ያኛው ልክ ነሽ። እንዳውም አስቸጋሪ ቃላቶች ራሱ ይጽፋል እኮ መታሰቢያ ነው የሚሉት አይቀበልም ይላል። ለምሳሌ አሁን ዴቭ ቢሎ ምንድን ነው ችግሩ? ቡክ ኦፍ ኮንኮርድ የጌታ ራት መታሰቢያ ነው የሚሉትን አይቀበልም ካለ ዴቭ ደግሞ መታሰቢያ ነው የሚሉት አንቀበልም ራሱ አልተባለም። በእርግጥ እንደ ቃል በቃል ግን ቢባል በመጽሐፈ ስምምነት እንደዛ ይላል፣ ወይም ቡክ ኦፍ ኮንኮርድ እንደዛ ይላል። ስለዚህ እኛ ስንናገረው ነው ስህተት የሚሆነው። ደግሞ ኤክስፓየር ዴት አለው ማለት ነው። ቡክ ኦፍ ኮንኮርድ ጊዜው ያልፍበታል ማለት ነው። መታሰቢያ ነው የሚለውን አንቀበልም ማለትና አይ ቫሊድ አይደለም ማለት የሀሳብ በጣም ልዩነት አለው። እንደዚህ ብለው የሚያምኑትን የሚያስተምሩትን አይቀበልም ይላል። መታሰቢያ ብቻ ነው ብለው የሚያምኑትን አይቀበልም ካለ እንደውም በጣም ከባዱ የቡክ ኦፍ ኮንኮርድ ለእኔ እንደውም የሚከብደኝ አንዳንድ ጊዜ የሚያስተምሩትን አይቀበልም። በዛ ብቻ ሳይሆን ቤት ከፍቶ የእናንተ ቫሊድ አይደለም የሚል ትምህርት ከፍቶ ያስተማረ ሰው አለ? ምን አልገባኝም። ጎን ለጎን አድርጎ እናንተ ቫሊድ አይደለም ብሎ ያስተማራል እንዴ? ይሄ ሁሉ እንትን ከዛሬ 3 ወር በፊት የመጣው በየትኛው ቃል ነውና ነው? እሱ ሲጠየቅ ለምንድን ነው የማትወስዱት ሲባል አይ እኔ ቫሊድ አድርጌ ሁላችንም ነው እኔም ብያለሁ ቫሊድ አይደለም ብዬ ስለማመን ነው ከመካነ ኢየሱስ ወይም ከሉትራን ውጭ አልወስድም። ለምን ሲባል በዚህ መልኩ እንጂ በዚህ ቤት ውስጥ ሆነ በየትኛውም ሉትራኖች መካነ ኢየሱሶች ከፍተው የእነንትና የነከሌ እንትን ቫሊድ አይደለም ብሎ ርዕስ ተሰጥቶ የተከፈተበት ቤት የለም። በዲስከሽን መሃል ግን ኦፍ ኮርስ ዛሬም ብጠይቅ ተመሳሳይ አሁን ቅድም ካዶሽን እንደጠየቁ አሁን አንተን ራሱ መልሼ ብጠይቅ የተጠመቀ በሕፃንነቱ የተጠመቀ እናንተ ቸርች መጥቶ ሳይጠመቅ አባል ይሆናል ብለህ አይ እንደገና ይጠመቃል ነው የምትለኝ አዲስ እንትን ካልመጣ በስተቀር። አሁን ለምሳሌ እኔ ረጅም ዘመኔን ያሳለፍኩት እንግዲህ ስመጣ ገነት ቸርች ነበርኩኝ። እኔ ገነት ቸርች ከእንትን መጥቶ የተጠመቀ የለም እኔ እስከማውቀው ድረስ ማለት አንተ ነህ እንጂ ያላየኸው ያላወቅኸው ማለት ገነት ቸርች አታጠምቅም ማለት አይደለም። ኖ አሁን ቅድምም ታችም ጽፌ ነበር። ለምሳሌ ሙሉ ወንጌልም ቢሆን ገነት ቸርች በእንትናቸው ላይ ከመካነ ኢየሱስ የመጡትን እናጠምቃለን የሚል የተጻፈ መተዳደሪያ እንደሱማ አትልም። እንዴት ለምንድን ነው እንደዛም ብላ የምትጽፈው? ነገር ግን በሕፃንነቱ የተጠመቀን ሰው ከየትኛውም ይምጣ ከኦርቶዶክስም ይምጣ ከየትኛውም ይምጣ ከሪፎርምድም ይምጣ በሕፃንነቱ የተጠመቀን እንደ ጥምቀት አድርጋ አትወስድም። ምክንያቱም ፕሪንስፕል እምነቷ ፋውንዴሽናል እምነቷ ክሪዶ ባፕቲዝም ናት። ክሪዶ ባፕቲዝም ማለት ሰው ክሪዶ ኮንፌስ አድርጎ ተናግሮ የሚያምነውን ነው የምታጠምቀው እንጂ በሕፃንነት የተጠምቅ ያለው ግን አትቀበልም። ይሄን እንደ አዲስ ነገር እንግዲህ ማውራት የለብንም። ይሄ የምታውቀው ነገር አኪ እኔ እኮ አሁን ይልሽ እኔ ይሁን ያማኒልን አሁን መጥቼ ላንተ ስል ያማኒልን ይክትትል እኔ ማስተምረውን አመጣውኝ ይሁንና በእጅ ይዤዋለሁ እና በሕፃንነቱ የተጠመቀን ያጠምቃሉ ከመካነ ኢየሱስ የመጣውን እናጠምቃለን የሚል የለም እዚህ ላይ እንዴ። ለምንድን ነው የምትቀይርብኝ? ከመካነ ኢየሱስ ለምንድን ነው የሚሉት? እና ታዲያ ፋውንዴሽን የሆነ ቤተክርስቲያን የጠቀስክ ነው እንደምትናገረው እምነትህ አንድ ሰው ወደ ቤተክርስቲያኒቷ የቆራቢ አብነት የሚቀላቀለው አምኖ ያመነውን ደግሞ መስክሮ ሲጠመቅ ይቀላቀላል ወይ የሆነ ነገር ነው እንጂ የምትለው ከመካነ ኢየሱስ የመጡትን እናጠምቃለን ከካቶሊክ የመጡትን አናጠምቅም ከኦርቶዶክስ የተባለ ይጻፋል እንደ በአንድ ቤተክርስቲያን መርህ ውስጥ እኮ አማኪ አሁን አንተ እኮ አንተ አታውቅም እንደ አንተ ስንት ዓመት እኮ ያገለገልክና ድብና አድርጎ ነው የሚጠመቀው። እሺ እኔ ደግሞ የኔ እንግዲህ እኔ ማኝ መሆን የምችለው በሳለፍኩትኝ ማየትና አለማየት እኮ አይደለማ እንዴ የእምነት አቋም አንተ ማየት አገልግያለሁ ረጅም ዓመት አኪ ስለዚህ በሕፃንነት የተጠመቀ አይጠመቅም እያልከኝ ነው?
እኔን ስማኝ ማለት ነው። አሁን ቀደም ልጁን ስትጠይቁት ነበር አይደለ? ሙሉ ወንጌል ታጠምቃለች ብለ እኔ ከዛ አውጣውኝና የሙሉ ወንጌል ፈለግኩኝ ከማስተማሪያ ውስጥ ማለት ነው። የለም እንደዛ የሚል ሌላ እንደገና ደግሞ ይሄው የአማኑኤልን ደግሞ እኔ አሁን ያለሁበት ከመካነ ኢየሱስ ሲመጣ አንድ ሰው እንዴ የዳነ ሰውን መጠመቅ ከፈለገ ግን እንጠመቃለን። ይሄ አዲስ ትምህርት ነው። ሪካርድ አድርጉልኝ። አሁን እኔ አንድ ነገር ነው የምጠይቅህ። ቆይ አንድ ሰው ከመካነ ኢየሱስ በሕፃንነቱ የተጠመቀ ሰው ወደ ሙሉ ወንጌል ወይ ወደ ገነት ቸርች ሲመጣ ይጠመቃል እንደግመኛ ወይስ አይጠመቅም? እኔ የሚያጠምቀ እኔ በነበር ይጠመቃል ወይስ አይጠመቅም እኮ እኔ በነበርኩበት 3 ቸርቾች ሲጠመቃል። አንተ በነበርክበት አንተ ነህ እንደ ቤተክርስቲያኒቷ እኔ የጉባኤ እግዚአብሔር ቤተክርስቲያን እረኛ ሆኜ 7 ዓመት አገልግያለሁ ማለት ነው። እሺ በትየት አለ በቃ የእምነት አቋማችሁን የሚገልጸውን መጽሐፍ የለም አልኩ እኮ እንደዛ የለም። መጽሐፉ የላችሁም የለማው ከመካነ ኢየሱስ ሲመጣ አንድ ሰው እንግዲህ እኔ ተነጋገሩ ከመካነ ኢየሱስ ለምን ይባላል እንዴ? አንተ ጠየቅ እኮ ያለው እኮ ስለ መካነ ኢየሱስ ነው። ስለ አዳነው አልዳንም ብለን አናምንማ አኪ። ስለዚህ ያጠምቃሉ ወይስ አያጠምቁም? አሁን እኔ አላየውም ሲጠመቅ። በቃ ይሄ ነው በቃ። አሁን ይሄን የሚያሳየኝ ምን እንደሆነ ታውቃለህ? አንደኛ የቤተክርስቲያኒቷ የመተዳደሪያ የእምነት አቋሟን የሚገልጸው ነገር እጅ ላይ የለም። አዎ ከሌለ የለኝም አላቅም ሄጃ ያለው ማለት ነው። ያለ አንተ አለ ካልክ አሳያ። እኔ ይኸውልህ እኮ ላሳየ ይኸውና የእንትን ላሳያለሁ የዚህ የአማኑኤልን። እሺ አንተ አሁን በቃ በቀላሉ የህፃናት ጥምቀት ትቀበላለህ? አልቀበልም እኔ። በል በቃ ከዴቭ ጋር አውሩ። ግልጽ እኮ ነው። አሁን አንተ ግን ሙሉ ወንጌል ወይም ደግሞ የህፃናት ጥምቀት አልቀበልም በቤተክርስቲያን ውስጥ አስተምሬያለሁ መሪ ነኝ አገልግያለሁ ብለሃል አይደል? አሁን ትቀበላለህ ሲባል አሁን አንድ ህፃን ልጅ አንተ በምታገለግልበት ቸርች ውስጥ በህፃንነቴ ተጠምቄያለሁ አሁን ግን የእናንተ ቸርች አባል ልሆን ነው ብሎ መጥቶ ቢመጣ ታጠምቀዋለህ ወይስ አታጠምቀው? እሺ ከጨረስክ እኔ ላውራሽ። ትንታኔ አልፈልግማ። እኔ ደከመኝ ቲክቶክ ላይ አንተ ተነተንክ አይደለ? ኖ እኔ በቃ ታጠምቃለህ ሩም ብቻ አይደለም እኔም ከሩም ከፍቼ ማውራት የምችል ልጅ ነኝ። ስለዚህ ሁሉ ጊዜ እንዳወራህ እኮ ነው። ምንም እኮ እናውቀው ነገር አለ እንዴ? አሁን አልቀበልም ብለሃል እኮ። ማትቀበለው ነገር ላይ ለምንድን ነው የምታወራው? በቃ ማትቀበለው እኮ ነገር ጨርስ። እሺ አኬ ነው አቼ የህፃናት ጥምቀት ትቀበላለህ ወይስ አትቀበልም ስልህ አልቀበልም ማለት ነው። እኔ አልቀበልም አልኩ። አዎ በመሀላችሁ ልግባ። ቀስ ብሎ እኮ አሁን ስሚ፣ እኔ አልቀበልም አልኩኝ። አሁን እኔ ያለሁት የአማኑኤል ቤተክርስቲያን ነው ያለሁት። አሁን በዚህን ሰዓት ላይ ማለት ነው አባልነቴ በአማኑኤል ቤተክርስቲያን የመተዳደሪያ ይሄውና የክትትል ትምህርት ማስተማሪያው ላይ ከመካነ ኢየሱስን የሚመጣ አልዳንም ብላ ስለማታመን አልጻፈችም። ምንን ግን ጽፋለች እሷ። አንድ ሰው ግን ከዓለም ሲመጣ አንድ ሰው ጌታን ሲቀበል መጠመቅ አለበት ብላ ታምናለች። ከመካነ ኢየሱስ መጥቶ ግን አንድ ሰው አይኔ መጠመቅ እፈልጋለሁ ካለ ግን የምትከለክለው ነገር አይኖርም። ይሄ ነው አኬ እኔ ማቀው። አይ ከዚህ የተለየ አለ ካልተጠመቀ ይላሉ ብለህ ካልክ ደግሞ እስቲ አንተ ደግሞ አሳየኛ አኬ። እስቲ ምናልባት ዴቭ ቀጥል። እኔ ምንም የሚዋጥልኝ ነገር እያወራህ አይደለም። እኔ አንተ የቤተክርስቲያኒቷ አስተማሪ ነኝ አሁን የምታደርገኝ የድህነት ማስተማሪያ ነው ያልከኝ። የቤተ ክርስቲያኒቷ የእምነት አቋሟን የምትገልጽበትን ደብዳ እንትን መጽሐፍና ይሄ እኮ መሬት ላይ የምናየው ነገር ነው። ለምሳሌ ከኤርትራ ከኬኒሻ ወይም ከኤርትራ ኢቫንጀሊካል ወንጌላዊት የሚመጡትን ያጠምቃሉ። እዚህ ኤርትራውያን ስለሆነ ህብረት የሚያደርገው ብዙ ጊዜ ተጠምቆ ነው እንትን የሚሆነው። በነገራችን ላይ የሚያጠምቋሉ፣ ያውም በላይቭ ራሱ ያጠመቋሉ ቲክታክ ላይ። ግን እዚህ መሬት ላይ ግን ያው መሬት ላይ ስለምንኖር የመጣ ከኤርትራ ወንጌላዊት ቤተክርስቲያን የመጣ በህፃንነቱ የተጠመቀ እና ተሐድሶች አሉ እንደ መድኃኔዓለም የሚባሉ የመድኃኔዓለም እንትን ተሐድስ በህፃናት የሚጠመቁ ሲመጡ ይጠመቃሉ። እዚህ ይህ እኮ የታወቀ ነው። ምክንያት ምንድን ነው? በህፃናት ጥምቀት አያምኑም። ያመነ የተጠመቀ በሚል ስለሆነ የሚሄዱት ሰው አምኖ መጠመቅ አለበት፣ ጌታን ተቀብሎ መጠመቅ አለበት ብለው ስለሚያምኑ ማለት ነው። ይሄ እኮ ግልጽ ነው። አስቼ እኔ እኮ ሁላችሁ እናንተ አሁን መቃወም የምትችሉት
አይ አንቀበልም ማጥመቅ አለብን የመካነ ኢየሱስ ከሉትራን የሚመጡ ብለው ከጻፉ ጠይቋቸው። ካልጻፉ ግን ይሄ በቃ እኛ እንደዳኑ እንቀበላለን ብለው መተዳደራቸው ደንብ ላይም ሆነ የእምነት መግለጫቸው ላይ የክርስትና ትምህርታቸው ላይ ካልጻፉ ለምንድን ነው የሚወቀሱት? ሀኒቾ እንዴ እዚህ ቲክቶክ ላይ ራስ እኮ ነው ኤርሚያስ ከመካነ ኢየሱስ የሚመጡትን እናጠምቃለን እኮ ብሏል። ባለፈው ኤርሚያስ እኛ ቸርች ብሏል። ኤርሚያስ የሰማሁት እነሱ ቸርች ነው እኛ ቸርች ከመካነ ኢየሱስ የሚመጡ ሰዎችን እናጠምቃለን ብሎ ቃል በቃል ሲናገር ሰምቼዋለሁ። እነሱ ቸርች ማለት ነው። ኤርሚያስ መቼስ የራሱ ቤት ውስጥ አይደለም የሚያጠምቃቸው ቸርች ውስጥ ነው። ስለዚህ እንደዛ ነው እና አሁን የሚሆነው አኬ ቆይ በህፃናት ጥምቀት ስለ አያምንም አይቀበልም። የትም ይጠመቅ ወደ ሙሉ ወንጌል ሲሄድ ይጠመቃል። ለምንድን ነው የእነሱ ዶክትሪን በህፃናት ጥምቀት አያምኑም? ይሄ እኮ ግልጽ እኮ ነው። ምንም ይሄ አከራከር አይደለም። ሀኒቾ እንደዚህ አድርገን እንውሰድ። እንዴት የገነት ቤተክርስቲያን አስቼ የህፃናት ጥምቀትን አይቀበልም። ነገር ግን የገነት ቤተክርስቲያን አንድ ሰው በህፃንነት ተጠምቅ ያለው ግን የገነት ቤተክርስቲያን አባል መሆን እፈልጋለሁ ካለ መሆን ይችላል። ደጋሚ ሳይጠመቅ የቤተክርስቲያኒቱ አባልና ቆራቢ አባል መሆን ይችላል። ያ እኔ እስከማውቀው ድረስ እኔ የማውቀውን ነው እስከማውቀው ድረስ በቃ የምታውቀው ስለሆነ ቸርቿን ወክለ አሁን እኮ እየነገርከኝ አይደለም። ስለዚህ አንተ የምታውቀው ነው። ስለዚህ የማታውቀው ደግሞ ሊኖር ይችላል እያልከኝ ነው። እኔ እንግዲህ አንተ ካሳየኸኝ እኔ እንግዲህ አሁን ማይሞን የምችለው መጽሐፉ አለኝ አላልከኝም እንዴ? መጽሐፉ ላይ እኮ ከሌለ ይቻላል እያልከኝ ነው አይደለም? ይሄው እኔ አሁን በዚህን ሰዓት ያለሁትኝ እኔ አሜሪካ ስመጣ አጠገቤ ያለው አማኑኤል ያለው ለዚህ ውስጥ የገነት ቤተክርስቲያን መጽሐፍ ያለው ሰው ቢኖር ወይም አንድ ሰው ካለ ያሳይኛ ሁሉን። ስለዚህ አሁን እያልከኝ ያለኸው አንተ ፐርሰናሊ በህፃናት ጥምቀት አታምንም። ነገር ግን የገነት ቸርች ደግሞ በህፃነት ተጠምቅ ያለው ግን የገነት ቤተክርስቲያን አባል ሆናለሁ ለሚል ሰው እስከዛሬ ነው ያላየውም ልትቀበልም ላትቀበልም ትችላለች የሚል ላይ ነህ። ይሄንን እንውሰደው እንደዚህ ዶክትሪን እኮ ልክ ለመግባባት ጥሩ ነው። እንውሰደው አንተ ጋር ላኪ በኋላ አይወሽ የገነት ቸርች የሁሉንም አለ ተልኮልሃል እኮ በፊት ልኬልሃለሁ። በእንትን እርግጥ ብዙ ነው የሙሉ ወንጌል በጣም ብዙ ነው። የሌሎቹን አጠራጠር ያለ ነው ማንበብ ግን እኔ አሁን አንተን እንደ እንትን ልጠይቅ። ለምሳሌ አሁን እኮ አንተ የተለያየ ቸርቾች ጋር በስራም በምንም ስትሄድ የሆነ ቤተክርስቲያን ላይ እኮ አባል ትሆናለህ። ከሉትራን ውጭ ልታገለግልም ህብረትም ልትፈጥር ትችላለህ። እና በዛ አቅጣጫ ከመካነ ኢየሱስ የመጡትን አገልጋዮች ተቀብለው አያውቁም? ወይም ደግሞ አግብታ የመጣች ወይም አግብቶ የመጣ ሰውን ካልተጠመቅ ሲባል ዘንድ ታውቃለህ? እንደው በሀቅ በቃ ኧረ ይሄው ፓስተር የሙሉ ወንጌል ፓስተር እዚህ መጥቀስ እችላለሁ። እንደውም ከዚህ የተነሳ የተለያዩ ሰዎች ሁሉ አሉ። ሙሉ ወንጌል እንደገና ሳይጠመቅ የቤተክርስቲያናችንን አባል የሆነች ልጅ ሊደር እንደማይችሉ ሁሉ ቱዛት ኤክስተንት ነው። እኔ እንደውም እሱን የሰማው ጊዜ ከፓስተር ከሰማው ጊዜ በኋላ ነው የደነገጥኩት። ይሄ ብቻ አይደለም። ይሄንን የዛሬ 8 ወር 9 ወር 10 ወር አላውቅም 1 ዓመት አካባቢ ክሎዝ ቱዛት ይሄንን ነገር ሳወራ አንድ ሰው በውስጥም ጽፎልኝ እኔ ባለቤቴን ሳገባ የገጠመኝ ችግር ይሄ ነው የሚባል አይደለም። ይሄ እኮ እዚህ ውስጥ እኮ አሁን አንድ ሰው ምስክርነት ሊሰጠኝ ይችላል። አንድ ሰው ሙሉ ወንጌል ውስጥ እንደዚህ አይነት ችግር የገጠመበት ከመካነ ኢየሱስ የመጣ ፎር ዛት ማተር እኮ እንደ ክርስቲያንም እንደው አንዳንድ ቦታዎች እኮ የምናውቀው ነገር እኮ ነው፣ የምንካካደው ነገር የለም። መካነ ኢየሱስን እኮ እንደ አንድ መንፈስ ደረቅ ነው ምናምን ተብሎ የሚታይበት ይሄ እኮ እኛ ያደግንበት ነው። እኔ ከኦርቶዶክሱ ጋር ሌላም ጊዜ የምከራከረው አብረን ያደግንበት ቤተክርስቲያን ውስጥ እንደ አዲስ ነገር ሲነገር አብረን ያደግነው ቆቋሴ ሊጨርስ። ስለዚህ እዚህም 130 ሰው ይሄ አይነት ችግር የገጠመው ሰው ሊኖሩ ይችላል። እንደዚህ አይነት ችግር እንደውና ወደ ላይ መጥቶ ማስረዳት የሚችል ሰው እኔ ከውስጥ ይሄንን ያወራው ቀን ብዙ ሰዎች ጽፈውልኛል የገጠማቸውን ችግር። ይሄ አሁን አንተ ልትሸፍነው የምትችለው ነገር አይደለም፣ ግልጽ ነው በቃ። ወይ እንግዲህ ከኔ በላይ አሁን ምስክር ሊሆን የሚችል ሰው ማን ሊመጣ ይችላል? አስቼ ልጆችን ሳስጠምቅ ወይ ሀኒቾም ባካር ጋለች ተብያለሁ። እኔ ራሴ የት እንዳስጠምቅ ያወቁ
ጌታ ነይማ ይጥቆነ ይሄ እንግዲህ አንድ አይደለም። አሁን ለምሳሌ የምታውቃቸው ምንም ብትሸፋፍነው ነገር የለም። በጣም የሚታወቁ አገልጋዮች ከመካነ ኢየሱስ የነበሩ የተለያየ ቸርች እኮ ገብተዋል። ጉባኤ እግዚአብሔር ገብተዋል። የተለያየ ቸርቾች ገብተዋል እንደምታውቀው ማለት ነው። ለምሳሌ በተለይ ደግሞ ከወሎ አካባቢ የመጡ በጣም የሚገርሙ አገልጋዮች እዚህ ይሏል። ቄስ ማናቸው ምናምን የሚሏቸው ማለት ነው። ጉባኤ እግዚአብሔር ገብተዋል። የዛ ቤተክርስቲያን አገልጋይ ነበሩ። ጉባኤ እግዚአብሔር ገብተው እንዴ አልተጠመቁም። ግን እንዳው በእውነት እነዚህን አገልጋዮች እንደዛ የሚገርሙ አስተማሪዎች ምን የሆኑ ሰዎችን የጉባኤ እግዚአብሔር ካልተጠመቃችሁ ብለው መካነ ኢየሱስ ነበሩ። አስቲ ማለት አመጣጣቸው እንዴት ነበረ? ምንድነው? እሱ ራሱ እኮ መታወቅ አለበት። እኔ እኮ አደገኛ አስተማሪ መሆንና አለመሆን ጉዳይ አይደለም እኮ። ይሄ እኮ የቤተ ክርስቲያኒቱ ለምን ኦባማ ለምን አይሆንም? ይሄ እኮ የቤተ ክርስቲያኒቱ አስተምህሮ እኔ አልከራከርም። እኔ አሁን ስለማውቀው ብቻ ነው የምከራከረው። እኔ ስሙኝ ጌታ በቃ ባክ አድርጋለች ሀና ልጆቹን አስጠምቀች። በጣም ያሳዝናል። በጣም ጥሩ ልጅ ነበረች ምናምን ተብዬ ብታይ ሰው ይላል ከንፈሩን የሚመጥልኛል ማለት ነው ጴንጤዎቹ። ስለዚህ ይሄ እኮ መካነ ኢየሱስ እንደሆንኩኝ ይታወቃል። ሉትራን እንደሆንኩኝ ይታወቃል። ግን ሉትራን ፕሮቴስታንት እንደሆኑ ይታወቃል። አንዳንዶቹም ቄሱ እኛ ቤት እንደመጡ ምን ያህል ማለት በጣም ጥሩ ሰው እንደሆነ አይተዋል። ግን እኔ እስካሁን ድረስ ባክ እንዳረኩኝ ነው የምቆጠረው። ለምን ሲባል ልጆችን አስጠመኩኝ። አሁን የማየው ነው የማልፍበት ነው። እኔ ግን እንዲህ ቢሆን ኖሮ ነው እኮ እኔ ጥያቄ እነዚህን አገልጋዮች ለምሳሌ ቄስ በሊናኑ ሰጂ አባት ሆነው በየሀገሩ እየሄዱ እንዳውም ለሀገር ያመጡትን ትንቢት እንደ ጉድ ተቀብለን ታትሞ እንዴ አሁን እሳቸውን ማን ነው አልቀበልም ብሎ የሚያውቅ እንደምታውቂው ማለት ነው። አይደለም ምድር ላይ ያለው ቆይ እኔ እንዴት እያደረክ እንደሆነ አይገባኝም። አንድ ቤተክርስቲያን አቋም አላት የምትከተልበት እምነቴ ይሄ ነው ብላ አይደለም ቄስ በሊና ፕሬዝደንት ማን የፈለገ ሰው ቢመጣ በዛ የእምነት አቋማ ውስጥ ነው የሚያልፈው። ለሰው ተብሎ የቤተ ክርስቲያን እምነት ተሸርሽሮ እኔማ በደንብ የሚያስተምር ሰው ነው በደንብ ዘማሪ ነው እንዴ ስንት ዓመት አገልግሎ አይባልም። እንዴ የፈለገ አስተማሪ ብትሆን ወደ መካነ ኢየሱስ ስትመጣ እንደገና ምታጠም እኛና ባፕቲስት አይደለንም። በአብ ወልድ መንፈስ ቅዱስ እስከተጠመቀን እንቀበላለን። ግን ይሄ የሚሻር አይደለም። አንተ በጣም ኃይለኛ ሰባኪ ስለሆንክ አይደለም። ቤተክርስቲያን አቋም አላት የምትመራበት እምነት። ይሄ እኮ ሳልቬሽን ማገኝበት ነው ተብሎ ነው። ስለዚህ እኔ ለመጀመሪያ ጊዜ ይሄ እንግዲህ ይዘናል፣ ሁላችሁም ሰምታችኋል። የህፃናት ጥምቀትን አይቀበልም። ነገር ግን አንድ ሰው በህፃነት ተጠምቄያለሁ ድጋሚ አልጠመቅም ብል የገነት ቸርች አባል ሊሆን ይችላል የሚል ነገር ነው ወንድማችን አስቲ እየሰጠን ያለ ነው። ይሄንን እንደዚሁ ይዘን ባንጨቃጨቅ ጥሩ ነው። ምክንያቱም ምንም እኛ የምናውቀው ነገር ስለሆነ ሌላ ጊዜ መጽሐፉን የያዘ ሰው ካለ መጥቶ እዚህ ጋር ከፍቶ ወይም ደግሞ የቤተ ክርስቲያኒቷ ቄስ ነኝ የሚል ወይም ፓስተር ነኝ የሚል መጥቶ ይሄ ትክክል አይደለም ነው ወይ ትክክል ይበለን። ከዛ አንድ ሰው አንድ ቸርች አገኘን ማለት ነው። በህፃነት ከሪፎርመዶች ውጭ ሌላ ደግሞ ገነት ታጠምቃለች ብለን እንሄዳለን። ሌላ እኛ እኮ ደስ ይለናል። በቃ እኛ ምንድን ነው እዚህ ጋር የምናስተምር ሰው ሁሉ በሪል ፕሬዘንስ በጥምቀት በሌሎች ዶክትሪናችን አንድ መሆንን እኮ ነው የምንፈልገው። ግን እዚህ ላይ አይደለም ነው የሚሉት። ዋኪዬ እኔ 7 ዓመት የጉባኤ እግዚአብሔር ቤተክርስቲያን ጅጅጋ 7 ዓመት እንትን ሆኜ አገልግያለሁ። እንግዲህ እኔ ራሴ ማለት ነው 7 ዓመት ሙሉ እና የምናስተምረው ክትትል መካነ ኢየሱስ እንዳልዳነች እኛ የሚናገር ሰው አንድም ሰው ሰምቼ አላውቅም። ከዛ ግን እየሰማኸኝ ነው ግን ወይስ ሆን ብለህ ነው? አይደለም ወይ አንተ ሐቁን ነው አሁን እኔ አሁን እስካሁን የምትነግረኝ ነገር እኔ አላየሁም እኮ የለም። መተዳደሪያ ትምህርታችን ላይ የለማ አለ ካልክ አንተ እስቲ ክፈት አሳየኝ። እናንተ ትምህርት አሳየኝ። ትልቁ ላድርገው ሀኒ
እሺ እኔ እሺ ግን አስቼ ክርክሩ አልገባኝም። የህፃናት ጥምቀት እኮ አትቀበሉም። ይሄ እኮ ግልጽ እኮ ነው። በቃ የህፃናት ጥምቀት አይቀበሉም። ይሄውና ግን መካነ ኢየሱስ በጣም ታዲያ ካልተቀበላችሁ ምንድን ከመካነ እኔ በቃ ተውት። እሺ በቃ ኖ አሳየን። አይደለም አሳየን። የእናንተን ትምህርት የመካነ ኢየሱስ ጥምቀት ይለያል። አንቱ አንድ ሰው አሁን እናንተ የቤተ ክርስቲያኒቶን አስተምሮ አሳየን። አንተን እንጂ አውቀህ እንደ የማታምነውን ነገር ቤተክርስቲያኒቱ ታደርጋለች። የለም አልኩህ። እሺ አሳየና፣ ትምህርቱን አሳየን። ምታሳየን ግን ምንም ችግር የለውም። ምታሳየን የገነት ቤተክርስቲያን የእምነት አቋሟን የሚገልጽ እንጂ ለሆነ ትምህርት የአማጽኛ ኮርስ ምናምን አይደለም። ቤተክርስቲያን አይደለም። አሁን አማኑኤል ለኛ አልኩህ። በአማኑኤልን አሳየን። ኢየሱስ የመጣ በልጅነቱ ተጠምቆ ለምንድን ነው ከመካነ ኢየሱስ እንደዚህ እኮ መጻፍ አይገባውም። በቃ ታዲያ ይሄ ከሌለ ታዲያ ኬታም የግድ ታጠምቃለች ብላችሁ መከራከር የለባችሁማ እኮ። እንደዚህ መጻፍ አለበት። አስቼ ቆይ ግን ለምንድን ነው የሚጻፈው እኮ? ስለዚህ እምነቷን ቆይ አንዴ ይቅርታ አድርግልኝ። ቆይ እምነቷን እንደምትፈልገው አድርጋ መጻፍ አትችልም እንዴ? አማኑኤል እንደምታምነው በቃ ይሄን ነው ማምነው። ለይታ ከመካነ ኢየሱስ የሚመጡትን አጠምቃሉ ብላ ምጽፈው ለምንድን ነው? ይሄ እኮ የታወቀ ነው እኮ። እናንተ አሁን የምትመጡት እየጠየቃችሁን ያለው እኮ ከመካነ ኢየሱስ የሚመጣን ነው ያላችሁን አይደለ? አማኑኤል ቤተክርስቲያን አታጠምቅም። በቃ መጠመቅ ከፈለገ ግን እኔ ከመካነ ኢየሱስ ነው የመጣሁትኝ መጠመቅ ግን እፈልጋለሁ ካለ ግን ማን አይከለከልም። እሺ አሳየን። ጥሩ ጥያቄ። ከኦርቶዶክስ የመጣ ተብሎ ተጽፏል ወይ ያለን ጥሩ ጥያቄ። ከኦርቶዶክስ የመጣ ተጽፏል እንደዛ። አሁን ለምሳሌ ከኦርቶዶክስ ተዋሕዶ ቤተክርስቲያን የሚመጣ ሰው በአሁን እኔ ባለሁበት አቋም እንዳልዳነ ነው ተጽፏል። እንዳልዳነ ነው። ግድ የለም እሱ ወደ እሷ ተጽፏል ወይ ግድ የለም። ስለምናውቅ አቋሙን ችግር የለም። ገባሽ? ለምሳሌ በኦርቶዶክስ ተዋሕዶ ቤተክርስቲያን ያለና በመካነ ኢየሱስ ቤተክርስቲያን ያለ ይለያል። ችግር የለም። እሱ አሁን እንደ መካነ ኢየሱስ አይደለም ኦርቶዶክስን የምናየው ማለት ነው። እሱ ተግባብተናል። የአማኑኤል ቤተክርስቲያን የእምነት አቋሟን በጥምቀት ላይ ያላትን ኖ ያው ምክንያቱም ካቶሊክ የመጣ ግማሽ እንጂ እንዴት አንድ ነው ያለበለዚያ ለምንድን ነው እንዴ? ለምን ህብረት አናደርግም ታዲያ ሄደን እነሱ ጋር? ቆይ እኛ ወደ ራሳችን እንመለስ። አሁን አስቼ የምታሳየን የአማኑኤል ቤተክርስቲያን የእምነት አቋሟን በጥምቀት ላይ ያለውን ታሳየኛለህ። አንተ ጋርም ከፍተህ ቴሌግራም ላይ ልክ ያላሉ እኮ በፊት ወደ ላይ ስክሮል ስታደርገው ታገኘዋለህ። እወጣለሁ ብዬ ነው እኮ ፖዝ ሆነህ ትፈልገዋለህ። እዛ አለ የአማኑኤል የሙሉ ወንጌል የኤምኬሲ የቃለ ግድ ለማስቻ ያሳየን። ኦኬ እሺ ሚዩት ነህ አስቼ ሚዩት ነህ። የአማኞች የውሃ ጥምቀት ነው የምናምነው ማለት ነው። አስቼ የአማኞች የውሃ ጥምቀት ማለት ምን ማለት ነው? የሚጠመቁት አማኞች በቃ የሚያምኑ ናቸው። ህፃን ልጅ አምኗል። ስለ ህፃን ልጅም በእኛ በህፃን ልጅ ጥምቀት አሁን በዚህ ሰዓት እዚህ ላይ የህፃን ጥምቀት አንቀበልም እኛ። በቃ ቆይ አንተ እንዳልዳንክ ነው ራስን የምታየው። እኔ አሁን ስለመዳን እኔ እኮ ለምን ደው እኛ ከመካነ ኢየሱስ አንድ ሰው መጥቻለሁ እኔ ካለ እንደዳነ ነው የምንቀበለው። እሱን ተወው። አሁን የምትቀበሉት የአማኞች ማለት ክሪዶ ባፕቲዝም ይባላል። ቅድም ክሪዶ ባፕቲዝም ማለት ኮንፌስ ማድረግ የሚችል ሰው እሱን ነው የምንቀበለው። የሚጠመቀው ሰው በአፉ የሚናገር ነው ማለት ነው። ስለዚህ የህፃን ልጅን ጥምቀት አትቀበሉም እያለ እኮ ነው መጽሐፉ የሚናገረው። ይህንን እኮ ሺህ ጊዜ ነው የተናገርኩት። አንተም ታውቃለህ። ታዲያ ቤተክርስቲያኒቷ ቤተክርስቲያኒቷ የህፃን ልጅን ጥምቀት አትቀበልም። በጣም ጥሩ። አሁን ወደ መካነ ኢየሱስ ላምጣ። አሁን አንተ የመጣው ከመካነ ኢየሱስ ከኦርቶዶክስ ትጠመቃለህ። በቃ አሁን ወደ መካነ ኢየሱስ ና። ወደ መካነ ኢየሱስ ና። አንድ ሰው ከመካነ ኢየሱስ መጥቶ መጠመቅ እፈልጋለሁ ካለ ይጠመቃል።
አይጠየቅም። መጠመቅ ፈልጋለሁ ካለማ ይጠመቃል። መጠመቅ አልፈልግም ካለስ የትም ቦታ ላይ የለም። በቃ መጠመቅ አልፈልግም ካለስ አናጠምቃለን የሚል የለም። በቃ ይኸው በዚህ ባለው መካነ ኢየሱስ ተብሎ አይጻፍም። እንዴት ነው? እኔ እኮ ሰው አንተ ግን አውቃችሁ ካልሆነ በስተቀር እኛ መልሰን አውቃችሁ ካልሆነ እኔ አሁን ይኸውልህ እኮ በማስረጃም ነገርኩ። ከመካነ ኢየሱስ የመጣ ቤተክርስቲያን አገልጋዮች ተቀበላለች። ጉባኤ እግዚአብሔር ቤተክርስቲያን የሚታወቁ ከመካነ ኢየሱስ ተብሎ የስንቱን ቤተክርስቲያን ይጻፋል እዚህ እንዴ? አይጻፍም እኮ። እንዴት ነው እንደዛ የምታስበው? እኛ አሁን ግን ቤተክርስቲያኒቷ የአማኞችን ጥምቀት ነው የምትቀበለው ማለት ምን ማለት እንደሆነ ታውቃለህ? ክሪዶ ባፕቲዝም ማለት ነው። ይሄ በቴዎሎጂ ክሪዶ ባፕቲዝም ማለት አንድ ሰው የሚጠመቀው አምኖ ሲመሰክር ነው። ስለዚህ የመመስከር የሚችሉ ሰዎችን ጥምቀት ነው የምንቀበለው። በሕፃንነት የተጠመቀን ሰው አንቀበልም ነው ባጭሩ የአማኞች ጥምቀት ማለት እንደዛ ተብሎ። አሁን ደግሞ እንግዲህ ባለውበት አሳየው ባለውበት እኔ ባለውበት አማኑኤል ከመካነ ኢየሱስ ነኝ ብሎ የመጣ ሰው አንድ ሰው በቃ ይሄን የመጨረሻ ጊዜ ነው 10 ጊዜ እየደጋገምኩት ስለሆነ ያ ሰው መጠመቅ እፈልጋለሁ ካለ ይጠመቃል። በዚህ በምናስተምረው የመጽሐፍ የጥምቀት ጉዳይ ላይ መካነ ኢየሱስ እንደዳኑ ነው የምናውቀው። እሺ አሁን መጠመቅ ከፈለጉ ይጠመቃሉ። ያለበለዚያ ግን ከመካነ ኢየሱስ ስለመጣ መጠመቅ አለብህ ብላ አታስገድድም። መካነ ኢየሱስም በጥምቀቱ አላምንበትም መጠመቅ ፈልጋለሁ ካለ ታጠምቃለች እንዴ? ሰውየውን አታስገድድም እኮ ግን መጠመቁ እንደምትቀበል ትናገራለች። እሱማ ሰውየው እጠመቃለሁ ካለ ይጠመቃል። ምንም ማድረግ አይችልም፣ ይነገረዋል። በጥምቀቱ ግን አላምንበትም ብሎ እንትን ካለ ካስገደደ ሳይናገርም ጸጥ ብሎ ሊጠመቅ እኮ ይችላል። የግድ መናገርም የለበትም። ፖይንቱ ግን በሕፃንነቱ የተጠመቀ ሰውን የአማኑኤል ቤተክርስቲያን በእምነቷ ውስጥ አትቀበልም። እንዴት አወቅ? የአማኞችን ጥምቀት ነው የምቀበለው ብላለች። አንጣ አትቀበልም የምትለው አንጣ አልቀበልም ያለች ክሪዶ ባፕቲዝም ወይም የአማኞች ጥምቀት ማለት እኮ አሁን እንትኑ አልተረዳም። ይሄ ከሐሜት ውጭ ያለበለዚያ ይሄ ሐሜት ነው የሚሆነው እንጂ። እስኪ ቆይ ሌላ ሰው ካለ ከስር እስኪ ምን ሙሉ ወንጌል አማኑኤል ያላችሁ እስኪ ሌላ ሰው ይምጣና ሌላ ሰው እስኪ ጻፉ። በመተዳደሪያ ደንባቸው ላይ መካነ ኢየሱስ ከመጥቶ እኔ እዛ አገልጋይ ነኝ አማኝ ነኝ እዛ ግን ከእናንተ ጋር ህብረት ማድረግ እፈልጋለሁ ብሎ ሲመጣ ካልተጠመቅ በስተቀር የኛ ቤተክርስቲያን አባል አትሆንም የሚሉ ካሉ በእምነት መግለጫቸው ላይ ያሳዩን። አክዬ እኔ በቃኝ። ምክንያቱም ልንግባባ ስላልቻል እዚህ ጋር አቆማለሁ። እኔ እየተናገርኩ ያለሁት ቤተክርስቲያኒቷ እኮ ግልጽ አድርጋለች። የአማኞችን ጥምቀት ነው ማለት በቲዮሎጂ ወይም ደግሞ በቤተክርስቲያን አስተምሮ አንድ ሰው አምኖ እምነቱን ኮንፌስ የሚያደርግ ሰው ነው ማጠምቀው ወይም ደግሞ ጥምቀቱን የሚቀበለው ማለት ነው። ያም ደግሞ ክሪዶ ባፕቲዝም ይባላል። ክሪድ ማንበብ ማለት ነው። ክሪድ ኮንፌስ የሚያደርግ ማለት ነው። ክሪዶች አለ አይደለ? ልክ እንደዛ ክሪድ ማድረግ ማለት ነው። ስለዚህ ክሪዶ ባፕቲዝምን ነው የምከተለው ክሪዶ ባፕቲዝም ነው እያለች እኮ እየተናገረች ነው። ይህንን ነገር ነው እያብራራው ያለው። ስለዚህ ቤተክርስቲያኒቷ የአማኞችን ጥምቀት ነው የምቀበለው ካለች እንዲህ እያለች ነው ተብሎ ነው የሚታመነው። እኔ አይደለሁም። ቤተክርስቲያኒቷ የአማኞች ጥምቀት ማለት በቤተክርስቲያን የሚተነተነው ይኸውልህ አስቼ ሁለት አይነት ጥምቀት አለ። እሺ እሰጥሃለሁ። ፔዶ ባፕቲዝም ኤንድ ክሪዶ ባፕቲዝም ይባላል። ፔዶ ማለት ህፃናት ማለት ነው፣ ኢንፋንት ማለት ነው። ክሪዶ ባፕቲዝም የአዋቂዎች ጥምቀት ማለት ነው። ስለዚህ ወይም ደግሞ አምኖ ኮንፌስ የሚያደርጉ ሰዎች ጥምቀት ማለት ነው። ስለዚህ እቺ ቤተክርስቲያን የምትቀበለው ይሄ ሁለተኛውን ነው እያለች ነው። በቃ እኔ ከዚህ በኋላ ያው አልገባም። ቀጥል አውሩ። ዴቭ ከገባ ይግባና ከዴቭ ጋር ወይ ካንቺ ዴቭ ኦኬ ኢንቫይት አድርጌ እሺ እኔ ልሽ አንይም አኬም